አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የፖሊስ ኦርኬስትራው ድምፃዊ በኃይሉ እሸቴ ያወጣው ዘፈን በከተማው እንደ ጉድ ይሰማ ጀመር። ይህ የኪዮስኳ እመቤት የተሰኘው ዘፈን የሚያዝናና ቢሆንም በዘፈኑ የተከፉበት ነበሩ። በኃይሉ እሸቴ ዘፈን ተደፍረናል ያሉ ሴተኛ ዳሪዎች በኃይሉን ጠምደው ያዙት። መውጫ መግቢያውን ያጠኑ ጀመረ። እጅግ በርከት ያሉ ሴቶች በኃይሉ ዘፈን ተደፍረናል ብለው መስሪያ ቤቱ በር ላይ ጥግ ይዘው ጠበቁት። በኃይሉ ሀገር አማን ብሎ ከሥራ ቦታው ወጣ። መንገዱን ይዞ መሄድ እንደጀመረ አንዲት ሴት ሰላምታ ሰጥታው አዋራችው። የኪዮስኳ እመቤት የሚለው ዘፈንህ አስከፍቶናል አለችው። በኃይሉም ጠየቀ። እናንተ እነማን ናችሁ ብሎ ጥያቄዋን በጥያቄ መለሰላት። ሴቷ ለበኃይሉ መልስ ከመስጠት ይልቅ አንገቱን አንቃ ያዘችው። ወዲያውኑ በርቀት ሆነው ይጠባበቁ የነበሩት ሴቶች በኃይሉ ላይ ተሰባስበው ወረዱበት። የጥፊው የንክሻው አይነት በረታበት። ጫማቸውን አውልቀው እስኪበቃው በግራና በቀኝ እያዟዟሩ ቀጠቀጡት። ይህን አድርገው ብቻ አልበቃላቸውም። ጠንከር ያሉቱ በቦክስ ጥርሱን አወለቁት። በኃይሉ እሸቴ በእነዚያ በርካታ ሴቶች ተከቦ ዱላውን እየቀመሰ እንዴት ሾልኮ ማምለጥ እንዳለበት ያስብ ነበር። ሆኖም ግን አልተቻለውም። ብዛታቸው ለቁጥር የሚያታክት ነበር። ክብ ሰርተው በኃይሉን እስኪበቃው ቀጠቀጡት። እርሱም አጎንብሶ ዱላውን ተቀበለ። ጥርሱ ወልቋል፣ ደሙ ይፈሳል። የዚህን ጊዜ ሴቶቹ በኃይሉን ገፍትረው ጥለው እግሬ አውጪ ብለው ፈረጠጡ፣ ሮጡ። ማንም ይደርስባቸው አልቻለም። በኃይሉን የሚያውቁት አቅፈው ወደ ሐኪም ቤት ወሰዱት። በኃይሉ እሸቴም ሕክምናውን ከጨረሰ በኋላ ፖሊስ ዘንድ የደረሰበትን ሁሉ ተናገረ። ተናግሮ ሲያበቃ ለማሳወቅ ያህል ነው እንጂ ማንንም መክሰስ አልፈልግም ብሎ ተናገረ። ሳንሱር በመንግሥት ብቻ ሳይሆን በማኅበረሰብ ወይም በግለሰብ ውስጥም እንዳለ ያሳያል። ተነካው ባዩ ማኅበረሰብ ወይም ግለሰብ ያልወደደውን ዘፈን ማስቆም መቁረጥና መቀጠል ባይችል እንኳ በዚያ ማኅበረሰብ ውስጥ ዘፈኑ እንዳይሰማ መከልከል አያቅተውም። ባስ ሲልም በዘፋኙ ላይ የራሱን እርምጃ ልክ እንደ ፖሊስ ኦርኬስትራው ድምፃዊ በኃይሉ እሸቴ ይወስዳል። በኃይሉ እሸቴ ላይ የደረሰበትን ዱላ የተመለከቱ ገጣሚያን ግጥም ጽፈው ይህንን እስቲ ዝፈነው ብለው ሰጡት። በኃይሉ ግን ጀምረውኛል፣ ይህን ብዘፍን ይጨርሱኛል ብሎ ግጥሙን ሳይቀበል ቀረ። ድምፃዊ በኃይሉ እሸቴ የደረሰበት ነገር በእጅጉ ያሳዝናል። በኃይሉ ሌላም በርካታ ገጠመኞች አሉት። ወደፊት በስፋት እንመለስበታለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879